ጤና ይስጥልኝ ውድ የቅዱስ ሚካኤል ዩቲዩብ ተከታታዮች እንዴት ሰንብታችኋል? እንዴት ከርማችሁ ነው? ከዚህ ቀጥሎ ጤና ነክ ዜናዎችን ይዘናችሁ ቀርበናል። ተከታተሉት። የማርበርግ ቫይረስ በሽታ ወረርሽኝን ከመቆጣጠር ጋር ተያይዞ የእውቅና ፕሮግራም ተካሄደ። ኢትዮጵያ የህብረተሰብ ጤና ኢንስቲትዩት ከጤና ሚኒስቴር እና ከአጋር አካላት ጋር በመተባበር የማርበርግ ቫይረስ በሽታ ወረርሽኝን በአጭር ጊዜ መቆጣጠር እንደሚቻል ከፍተኛ ድርሻ ለነበራቸው ለጤና ባለሙያዎች፣ ለአመራርና ለባለድርሻ አካላት ምስጋና ለማቅረብ በአዲስ አበባ ከተማ በስካይላይት ሆቴል የእውቅና ፕሮግራም ተካሄደ። ደረጀ ድጉማ የጤና ሚኒስትር ዴኤታ በፕሮግራሙ የመክፈቻ ንግግራቸው ወቅት እንደገለጹት የማርበርግ ቫይረስ በሽታ ወረርሽኝን በአጭር ጊዜ በመቆጣጠር በህብረተሰቡ ብሎም በአገር ላይ ሊደርስ ከሚችሉ ከፍተኛ ማህበራዊ፣ ኢኮኖሚያዊ እና ፖለቲካዊ እንዲሁም ሰብአዊ ጉዳዮች መታደግ የተቻለው ሁሉም ባለድርሻ አካላት በቅንጅትና በትብብር ከላይ እስከታች በሚገባ ተናቦ መስራት በመቻሉ እንዲሁም በጤና ባለሙያው በኩል ከራስ በላይ ለዜጎች በማሰብ በመስዋዕትነት መክፈላቸው መሆኑን አስገንዝበዋል። ሚኒስትሩ አያይዞም የተዘጋጀው ፕሮግራም የአገር ባለውለታ የሆኑ የጤና ባለሙያዎችን ለማመስገን መሆኑን ጠቁሞ በተቋም መረጃ የህብረተሰቡን ጤና በማስጠበቅ በኩል ለመቶ ዓመታት ከፍተኛውን ኃላፊነት ሲወጣ የቆየና አሁንም ከመቶ በላይ ምርምሮችን ያካሄደ በሀገር አቀፍ ደረጃ ከፍተኛ የላቦራቶሪ አቅም የገነባ የህብረተሰቡን ጤና በማስጠበቅ በኩል በምስራቅ አፍሪካ የልህቀት ማዕከል የመሆን ዓላማውን እያሳካ የሚገኝ ትልቅ አለኝታችን የኢትዮጵያ ህብረተሰብ ጤና ኢንስቲትዩት መሆኑን አጽንኦት ሰጥተው ተናግረዋል። ዶክተር መሳይ ኃይሉ የኢንስቲትዩቱ ዋና ዳይሬክተር የእንኳን ደህና መጣችሁ መልእክት ያስተላለፉ ሲሆን በአገር አቀፍ ደረጃ የሚከሰቱ የህብረተሰብ ጤና አደጋ ወረርሽኝን የመቆጣጠር አቅም መፈጠሩን፣ ለዚህም ከላይ እስከታች የሚናበብና በቅንጅት የሚሰራ ፈጣን ምላሽ የሚሰጥ የጤና ስርዓት መገንባቱና በዚህም የጤና ስርዓት በመጠቀም የማርበርግ ቫይረስ ወረርሽኝን በአጭር ጊዜ መቆጣጠር መቻሉን ተናግረዋል። ዶክተር መልካሙ አቤቴ የኢንስቲትዩቱ ምክትል ዋና ዳይሬክተር በበኩላቸው ከጤና ሚኒስቴር ከኢንስቲትዩቱ እና ከአጋር አካላት የተውጣጡ የጤና ባለሙያዎች ግብረ ኃይል በመቋቋም ከህብረተሰቡ ጋር በመናበብና በቅንጅት ርብርብ በማድረግ 3 ወራት ባልሞላ ጊዜ ውስጥ የማርበርግ ቫይረስ ወረርሽኝን መቆጣጠር በመቻሉና ለዚህም ዋጋ ለከፈሉ የጤና ባለሙያዎች የምስጋና እውቅና መስጠት አስፈላጊውን መገኘቱን ገልጸዋል። የማርበርግ ወረርሽኝን የመቆጣጠርና የምላሽ የመስጠት ስራ ወቅት የታዩ አጠቃላይ ጠንካራ ጎኖችን አስመልክቶ እንዲሁም በቀጣይ ሊስተካከሉ የሚገባቸው ጉዳዮች ላይ ውይይት የተካሄደ ሲሆን ወረርሽኙን ከመከላከልና ከመቆጣጠር አንጻር ከፍተኛውን ድርሻ ለተወጡ የጤና ባለሙያዎችና አመራሮች ብሎም አጋር አካላት የእውቅና ሽልማትና የሰርቲፊኬት ስነስርዓት ተካሂዶ የዕለቱ ፕሮግራም ተጠናቋል። በዓለም አቀፍ የላቦራቶሪ ጥራት መስፈርቶች ላይ ለጤና ተቋማት የበላይ ኃላፊዎች የግንዛቤ ማስጨበጫ ስልጠና ተሰጠ። በዓለም አቀፍ የላቦራቶሪ የጥናት መስፈርቶች ISO ስታንዳርድ ትግበራ ላይ ያተኮረ የግንዛቤ ማስጨበጫ ስልጠና ጥር 28 2018 ዓ.ም በኢትዮጵያ ህብረተሰብ ጤና ኢንስቲትዩት ስልጠና ማዕከል በተሳካ ሁኔታ ተሰጥቷል። በዚህም መድረክም ከISO 15189 2022 መስፈርቶች አክሬዲቴሽን እና በSLMTA የትግበራ መርሃ ግብሮች ላይ እየተሳተፉ ካሉ የተለያዩ የጤና ተቋማት የተጋበዙ የበላይ ኃላፊዎችና ተወካዮች ተሳትፈዋል። በግንዛቤ ማስጨበጫ መድረኩ ላይ መልእክት ያስተላለፉት ኢትዮጵያ ህብረተሰብ ጤና ኢንስቲትዩት የላቦራቶሪዎች አቅም ግንባታ ዳይሬክቶሬት ዳይሬክተር አቶ ዳንኤል መለሰ እንደገለጹት የላቦራቶሪ ጥራት በተለይም በዓለም አቀፍ የላቦራቶሪ ጥራት መስፈርቶች ISO ስታንዳርድ ትግበራ ላይ ውጤት ለማምጣት በየደረጃው ያሉ የጤና ተቋማት የበላይ ኃላፊዎች የመሪነት ሚና፣ ቁርጠኝነት እና የባለድርሻ አካላት ተሳትፎ እጅግ አስፈላጊ መሆኑን እና ይህ የግንዛቤ ማስጨበጫ መድረክ 2018 የበጀት ዓመት የላቦራቶሪ ጥራት ተግበራ መርሃ ግብር ውስጥ የተካተቱ ሆስፒታሎች ያሉበትን ደረጃ መገምገምና በቀጣይ 6 ወራትም ያላለቁ ስራዎችን በመጨረስ ውጤቱ ለማጠናቀቅ በሚያስፈልጉ ስራዎች ላይ ውይይት ለማድረግ ያለመ መሆኑን ገልጸው በተጨማሪም በዚህ ዘርፍ ቀድመው ውጤት ላስመዘገቡ ተቋማት የላቦራቶሪ ምርመራ አገልግሎት አሰጣጥ በመሻሻሉ የተገልጋዮች እርካታ በእጅጉ መጨመሩን እና ለዚህም ውጤት የተቋማትን ኃላፊዎችና የላቦራቶሪ ባለሙያዎችን አስመስግነዋል። ተሳታፊዎቹ በየተቋማቾቻቸው የላቦራቶሪ የጥራት ስታንዳርድ ትግበራ ላይ ያጋጠሟቸው ተግዳሮቶችን አስመልክቶ በተነሱ ጉዳዮች ላይ ሰፊ ውይይት የተደረገ ሲሆን
ቀድሞ በዚህ ዘርፍ ውጤት ያመጡ ተቋማትን ተሞክሯቸውን አጋርተዋል። በስልጠናው መጨረሻ ላይም በተነሱ የተለያዩ ጥያቄዎች ምላሽ የተሰጡ ሲሆን በቀጣይ 6 ወራት ውስጥም ለዚህ ትግበራ የተለያዩ ተቋማት ዓለም አቀፍ የላቦራቶሪ ጥራት መስፈርቶች ላይ እውቅና እንዲያገኙ ኃላፊዎች የሚጠበቅባቸውን ከፍተኛ ሚና እንዲወጡ ጥሪ የቀረበ ሲሆን ለዚህም መሳካት የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት አስፈላጊውን ድጋፍና ክትትል አጠናክሮ እንደሚቀጥል ከመድረኩ ለመረዳት ተችሏል። ወደ ሌላ ዜና በመጸዳጃ ቤት ውስጥ ስልክ መጠቀም ለከፋ የጤና እክል እንደሚዳርግ ተነገረ። በመጸዳጃ ቤት ውስጥ ረጅም ጊዜን ከሞባይል ስልክ ጋር ማሳለፍ ለከፋ የጤና አደጋ እንደሚያጋልጥ በቻይና የተከሰተ አንድ አጋጣሚ ዓለም አቀፍ መነጋገሪያ ሆኗል። አንድ ግለሰብ በመጸዳጃ ቤት ውስጥ ስልኩን የተጠቀመ ከ30 ደቂቃ በላይ በመቆየቱ ምክንያት ሬክታል ፕሮላፕስ ተብሎ ለሚጠራውና ፊንጢጣ ክፍል ድጋፍ አጥቶ ወደ ውጭ ለሚወጣበት አስከፊ የጤና ችግር መጋለጡ ተዘግቧል። የሕክምና ባለሙያዎች እንደሚረዱት በመጸዳጃ ቤት ውስጥ ለረጅም ጊዜ መቀመጥና ትኩረትን ስልክ ላይ አድርጎ መቆየት የዳሌ ውስጥ ጡንቻዎችና ክፉኛ ያዳክማል። ይህ አላስፈላጊ ጫናም የፊንጢጣ ውስጠኛው ክፍል ድጋፍ አጥቶ እንዲንሸራተትና ወደ ውጭ እንዲወጣ ያደርጋል ይላል ጥናቱ። ይህ ሁኔታ በተለይም መጸዳጃ ቤትን እንደ ግል ማረፊያ በመቁጠር ማህበራዊ ሚዲያ ለሚያስሱ ወይም የቪዲዮ ጨዋታ ለሚጫወቱ ሰዎች ብርቱ ማስጠንቀቂያ ተደርጎ ተወስዷል። ይህ ጎጂ ልማድ ለረጅም ጊዜ የሚቀጥል ከሆነ በቀዶ ጥገና ብቻ ሊታከሙ ለሚችሉ የጤና እክሎች፣ ለከፍተኛ የክንታሮት ህመምና ለዳሌ ውስጥ ጡንቻዎች መላላት ይዳርጋል። የጤና ባለሙያዎች እንደሚመክሩት በምግብ መፈጨት ስርዓት ላይም የሚፈጠርን ጫና ለመቀነስ በመጸዳጃ ቤት ውስጥ የሚጠፋው ጊዜ ከ10 ደቂቃ መብለጥ የለበትም። ከዚህ በተጨማሪም የሆድ ድርቀትና የምግብ መፈጨት ችግር ያለባቸው ሰዎች መጸዳጃ ቤት ላይ ሰዓታትን ከማባከን ይልቅ ፋይበር ያላቸው ምግቦች እንዲመገቡና በቂ ውሃ እንዲጠጡ ይመከራል። ይህ በቻይና የተከሰተው አጋጣሚ የዲጂታል ሱስ በሰውነታችን ላይ እያደረሰ ላለው አካላዊ ጉዳት ትልቅ ማሳያ ሆኖ አልፏል። ይህ ቅዱስ ሚካኤል ዩቲዩብ ቻናል ነው። ቅዱስ ሚካኤል ዩቲዩብ ቻናልን ላይክ፣ ሼር እንዲሁም ሰብስክራይብ በማድረግ ተሳታፊ ነው። መልካም